ሰላም እንዴት ዋላችሁልኝ ውዶችዬ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። እና ዛሬ ሀይሚዬ ባደረገችው ነገር በብዙ ሰዎች እያየሁ ነበር። በጣም ትምህርት ወስደው ምናምን የምር የዛሬ ይለያል፣ በጣም ትልቅ ትምህርት አለው ምናምን እያሉ ነበርና ደስ ይላል እንደዚህ ሲገመት ምናምንና ሀይሚዬ የሰራችው ሲሳካላት በጣም ደስ ይለኛል። እሷም ሰው እንዲማር ብላ ነው የምትሰራው እንደዚህ በቪዲዮ ወጥታ እንጂ በውስጥ ጨርሶ መጨረስ ይችላል ነበርና ለማንኛው ግን ብሩኬ ለምንድነው ሀይም ሁሉም ነገር የሚያደርግላት ታውቃላችሁ? ቃል የገባው ነገር ሁሉም ነገር በተግባር ያደርገዋል። ሀይ ብሩኬ ማለት ነው። ለምን እኔ ያየሁትን ታያለሽ ብለዋታል። እሱ ምንድነው ዱባይ ሂዶ ነበር፣ ተመልሶ መጥቶ ወሰዳት። አሁን ደግሞ መኪና እሱ ስለገዛ እሱ ደግሞ ለሀይሚ ገዝቶላት ማለት ነው። ግን ደግሞ ሀይሚዬ አርቃ ሀሳቢ የሆነች ለአሁን ዛሬ የዛሬ ደስታ ሳይሆን የመጪው የወደፊት ነገር ስለምታስብ እንደ ፍቅረኛ፣ እንደ ሚስት፣ እንደ እህት፣ እንደ እናት ሁሉም ነገር ስለምታስብ ደግሞ አሁን ይሄን ነገር ለኔ አሁን አያስፈልግም፣ ላንተ አድርገው ቀስ ብዬ እደርሳለሁ የትም እደርሳለሁ ብላ እንጂ በአሁን ጊዜ መኪና የሚጠላ ሰው የለም። እንደፈለገች መሽከርከር ትችል ነበርና ብሩኬ ደግሞ ውስጡ በጣም ደስተኛ ሆነዋል። ማለት እንደዚህ አይነት ሚስት ነው ያገኘሁን ምናምን እያለ ነበር ማለት ነው። እኔ ልንገራችሁ ብዬ ነው። ለማንኛው ግን ሁላችን ተደስተናል። ሀይሚዬ ሁሌም እያኮራብሽ ነውና እንደ ሀገር እንወድሻለን፣ እናፈቅርሻለን። ለማንኛው ግን ሀይሚዬ ፍቅራችን መቼ ነው ተቀበየው? አንቺ የኛስ እንዴ የብሩኬ ብቻ ተቀብለሽ ዝም ማለት ነው? ኧረ እኛም እኮ ከሁለት አመት በላይ ከብሩኬ የሁለት አመት ነው። እኛ ግን ከሱ በላይ ነው የምንወድሽ ምናፈቅርሽ። ስለዚህ ፍቅራችን ተቀበይ ለማለት ነው። እናንተም በጣም ደስ ብሏቸዋል፣ እያየሁ ነበር ሁሉም ነገር እና በጣም ደስ ይላል። የዛሬ የምር እኔ እንጃ ቃል የለኝም። እኔ መደጋገም አያስፈልግም እንጂ በምንም ወይ ትክክለኛውን መልስ ነው። ያው እሷ አንደኛውን መታ መልሷን ስትሰጥ እኮ ትልቅ የሆነ መልስ ነው የምትሰጠው፣ ጠንከር ያለ መልስ ነው የምትሰጠው እና ደስ የሚል መልስ ነው። ሲቀጥል ደግሞ ብልህነቷን ነው ያሳየችው። ብልህ ናት፣ በጣም ብልህ ናት፣ ከሚገባው በላይ ብልህ ናት። ምክንያቱም አንዳንድ ሴቶች ቢሆኑ ሁለት መኪና ችግር የለውም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ፋጡማዬ ችግር የለውም ብሎ እንደዚሁ ለመታየት ብቻ ንብረቱን ይዞ ለመታየት የሚኖሩ ሴቶች አሉ። እነዛ ሴቶች ትክክለኛ ውሳኔ እንደማይወስኑ፣ አንድ ቤት ውስጥ ብዙ ለውጦች እንደሚያስፈልጉ፣ እቅድን ያለ እቅድ ነገሮችን ስናደርግ እቅድ እንደሚያፈርስ፣ ስህተት እንደሚያሰራ። ምክንያቱም አንዳንዴ በእቅድ ስንሄድና ያለ እቅድ ስንሄድ የሚፈጠርብን ነገሮች አሉና እነሱ እንዲቀሩ ከመኪናው ይልቅ የሚቀድመው ሌላ ነገር እንደሆነ አዎ አሁን ብናነሳ ሂጂ ቤተሰብ ጋር ያልጨረሰው ነገር ሊኖር ይችላል፣ ሊጨርስ ይፈልጋል። እሷ ደግሞ ራሷ ላይ የምታሳካቸው ነገሮች አሉና እሱንም እንድታሳካ ግዴታ ያስፈልጋታል። ምክንያቱም የሆነ ራሷን መኪና ይዛ ምን ያደርግላታል? እሷ ራሷን የምትመራበት ራሷን አለኝ ብላ የምትኮራበት ንብረት እኮ ቆርቆሮ ነው። ምክንያቱም ቅድምም ተናግራለች። ይሄ ማለት ቆርቆሮ ነው። የሆነ ነገር ቢሆን ሄዶ የሆነ ነገር ቢሆን ኪሳራ ነው፣ ትርፍ የሌለው ነገር። ግን ለእሷ ምን ያስፈልጋታል? በአሁኑ ሰዓት ምን ያስፈልጋታል? ትርፍ የሚያስገኝላት ነገር ያስፈልጋታል። የራሷ አላማ አላት፣ እቅድ አላት፣ ልታሳካ የምትፈልጋቸው ነገሮች አሏት። ያንን የምታሳካው ደግሞ ነገሮችን ፍላጎቷን ገድባ ነው አይደለም። የሆነ ስኬት ለመድረስ እኮ ግዴታ የሆነ ፍላጎትሽን መገደብ አለብሽ። ሰላም ነው፣ የሆነ መገደብ አለብሽ። ገባሽ አለምዬ? እኛ ሰዎች ስንባል ብዙ ነገር እንመኛለን። ብዙ ነገርን ካላገኘን፣ ካልጨመቅን፣ ካልያዝን የምንባል ሰዎች ሰዎች ተፈጥሮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ስለሆነ እኔ ደስ ብሎኛል። ማለት አስተሳሰቧም ደስ ብሎኛል፣ አመለካከቷም የሰጠችውን ማስተያየት ደስ ብሎኛል። ለምን ይህንን ከሚያደርግላት እንደውም የራሷ የሆነ ፍላጎት የተመኘችውን እሱን ነገር ቢያሳካላት ብዬ እመኛለሁ። ምክንያቱም ከመኪና ይልቅ ያ ነገር ያስደስታታል ብዬ አምናለሁ። በትክክል ደግሞ የራሷን እቅድ ለምን ወደፊትም መምራት የሚችሉት
ያንን ንብረት ሲይዙት ነው እንጂ ቆርቆሮ ሲይዙት አይደለም። ይሄ ለመዝናናት ለምናምን የሚሆን ነው። ግን ህይወታቸውን የሚመራ ነገር አንድ የሆነ የማቆም እንትን ካላቸው ያንን ነገር አድርገውት ያንን ነው ሀሳቧም ይመስለኛል። ምክንያቱም አላማዋም እቅዷም እሱ ስለሆነ ማለት ነው። እኔ የሚመስለኛል ነው። እና ብልህ ስለሆነች ነው ይሄንን ያደረገችው እንጂ አንዳንድ ሴቶች እንደዚሁ በቃ አለይ ለማለት ራስን ለመቆፈስ የሚሮጡ አሉ። ግን እቅዱ ላይ መግባት ያለበት የራስ ፍላጎትን ማሟላት፣ መጀመሪያ የሚኖሩበትን ነገር ማስተካከል ማለት ነው እያሳየችው ያለችው። ምክንያቱም የአሁንን መደሰት ሳይሆን የወደፊትን ደስታ ነው ያስቀደመችው። ወደፊት የሚመጣዋን ደስታን፣ የወደፊቷን ህልሟን እንዲሳካላት የምትፈልገውን ነገር አሳክታ ነው መያዝ የምትፈልገው እንጂ ኖርማሊ ሰው ያዢ ስላላት ኦር ደግሞ ሰው የሆነ መሀል ላይ ስለገባ ብቻ ሰው መወሰን አይችልም የእነሱን ህይወት። አንዳንድ ሰዎች እነሱን የምትሉ ሰዎች አላችሁ እና እነሱ ራሳቸው ይተዋወቃሉ እኮ ሁሉን ነገር ሲያደርጉት ይተዋወቃሉ። እና በድረስራ እኔ እኮ የሚገርመኝ ነገር እሱ ነው። በእጃችሁን ባታስገቡበት አሪፍ ነው። ሰሞኑን ብዙም አልገባም፣ እየገባውም አይደለም። ቲክቶክ ላይ እና ዩቲዩብ ላይ ስሰማ በቃ እንደው ራሳችን የነሱ ሰላም ወይ ተብራራይ አለምዬ ሰላም ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ማን ጋር ነው ድምፅ? ቀብራራዋ ጋር ነው። እና በጣም ለወደፊት የሚኖር ሰው በጋብቻ ተጋብቶ ልጅ ወልደን የራሳችን ህይወት እንኖራለን የሚል ሰው ከሀይሚ ይማር። አሁን ሀይሚ ጥሩ አስተሳሰብ ነው ያሰበችው። እውነቷን ብዙ እቅዶች አሉ፣ ብዙ እንደሚያስፈልጋቸው ገና ብዙ ነገር አለ። ስራ መስራት አለባቸው። መኪና በቂያቸው ነው ለመንቀሳቀስ፣ ለመሄድ፣ ለስራ ምናምን አዲስ አበባ ከተማ በቂ ነው። ከበቂ በላይ ነው። እሷም እንዳለችው እኔ የምፈልገው አንተን ነው ብላለች። አዎ የሰው ልጅ ቁሳቁስን አይገዛም። ፍቅር ቁሳቁስን አይገዛም። በቁሳቁስ አትለውጪውም። ፍቅር ነው በቃ። ሲጀምር ከዜሮ ነው የተዋወቁት፣ ከዜሮ ነው የተነሱት። ለወደፊት ሁሉ ነገር ሲደንትን ሲል መኪና ይገዛል። ቀላል እኮ ስታገር ወልድ ልጅ ሲኖራት ስራ የበለጠ ደግሞ ስትይዝ የበለጠ ለመንቀሳቀሻ ያስፈልጋታል። በአሁን ሰዓት ያስሚ እንዴት ነሽ? በአሁን ሰዓት የብሩክ የመኪና በቂዋ ነው። ሲቀጥል ደግሞ አለምዬ ቁሳቁስ ኖሮሽ እንበል ቁሳቁስ ኖሮ ምን ትርጉም አለው? ፍቅር ባይኖርሽ ሰላም ከሌለሽ ትርጉም አለው? ቁሳቁሱ ፍቅርን አያመጣም። ክፍተትን ሊያመጣ ይችላል ውዴ፣ ክፍተት ሊያመጣ ይችላል። እኔ ግን ሀይሚዬ ልንገርሽም፣ አሁን አንቺ ስወያይን ያንቺ ጋር የድሮ ባህሪያችን ሊመጣ ነው። ታያች ምን መሰለሽ፣ አሁን እኔ የተረዳሁት ብልህነቷን በእኔ የተረዳሁት ከዛ እንትን ታያለሽ መጀመሪያ የራሷን አሁን መጀመሪያ ቅደም ተከተል አለው አይደለ? አሁን አፈቅርሻለሁ ነው ያላት። ቀጣይ ያለውን መስፈርት ካስተካከለ በኋላ የራሷን አቋሟን ወሳኝ ነገሩን ከያዘች በኋላ መኪና ይዛ ወይንም መኪና ለመግዛት ወይንም ለሰርፕራይዙ ይደርሳል አይነት ነገር ነው እኔ እንደተረዳሁት። እሷም ያለችውም እኮ እሱን ነው አይደለ? ግን መጀመሪያ የሚቀደም ይሄ ራሱ እኔ ትምህርት አለው ብዬ ነው የማስበው። እንደ ትምህርት ነው የሚቆጠረው ነው የምለው። ለምን መሰላችሁ? አሁን አንዳንዱ ሰዎች አስቀድመ ገና የኔን ህይወት መጨረሻ ሳላስተካከል መጨረሻ ሳላሳምር የምወድቅበትን ይሄ ነገር ነገ ምን ያጋጥመኛ ብዬ አርቀው ሳያስቡ አንዳንድ ሰዎች ለክ መኪና ብቻ ገዝተው ወይ የሆነ ቁስ ነገር ሲሰጧቸው እሺ ብለው የሚቀበሉ አሉ። ያንን ከተቀበሉ በኋላ ህይወታቸውን መጨረሻ ላይ ህይወታቸውን ለማስተካከል የሚበላሽባቸው ሰዎች አሉ። ቅድሚያ ገንዘብና የመረጡት። ይቺ ግን ሀይሚ ግን አሁን እያስተማረች ያለችው ምንድነው? ቅድሚያ የራሷን ህይወት አስተካክላ ቅድሚያ የምትወድቅበትን ቦታዋን መስፈርቷን ካሟለች በኋላ መኪናው ንብረቱ ይደርሳል አይነት ነው አይደለም? ትምህርት ነው። አሁን ይሄ ትምህርት ነው። ለምን ብዙ ሰዎች የአሁኑን ህይወቷን ሳይሆን የአሁኑን ደስታ ሳይሆን የወደፊቷን ደስታ እኮ እሱን እኮ ነው ምሽ ወደፊት አሁን እሷ ያሰበችው ልታስተምር የፈለገችው አንድ ሴት ላይ ወደፊት አሁን አፈቅርሻለሁ ካላት ወደፊት ሚስቱ ከሆነ ቀጣይ ደግሞ የልጆቹ እናት ከሆነ የወደፊት ህይወቷን
አስተካክላ አይደለም ከጨረሰች በኋላ ከጨረሰች በኋላ ተደላድላ ከተቀመጠች በኋላ መኪናው ይደርሳል ነው የእሱ አላማ። ትምህርቱን አንዳንድ ሰው ደግሞ ምን ይላል? የወደፊትሽን አርቀው ሳያስቡ ዛሬ ላይ ተደስተው መኪና ተሰጡ፣ መኪና ይቀበላሉ፣ አይፎን ይሰጣቸው፣ አይፎን ይቀበላሉ። ዛሬ ላይ ፏ ብለው ነው የሚኖሩት አይደለ? እሱንም ለማስተማር ለማብራር እኔ ዛሬው ትምህርት አለው ብዬ ነው የማስበው። እንደዛ ነው እኔ የተረዳሁት። እስኪ ደግሞ እንወያይበት። ያው ጀግና ስለሆነች ነው አለ። ማንኛው ግን ወዶችዬ ይሄ የቡታጅራ አንድ ወንድ ያለ ደግሞ ሀይሚ አፍቅራታለሁ ምናምን ያለ በቲክቶክ መጥቶ ነበር። እኔ አላውቀውምና እሱም እየሰደቡት ምናምን ነው ጨረቃ ፋሚሊ። እኔ እኮ የምሬ ነው ጨረቃ ፋሚሊ የምወዳቸው ማለት ነው። ተሳዳቢም ሆኑ ሁላቸውም በቃ ለምን ታውቃላችሁ? ይሆን ነገር ከተፈጠረ በሀይሚና በብሩኬ አያስችልም። ሁላችን ነው ጓልም ነው እና በዚህ በጣም ነው ወዳጅ እየተሰደቡት ነበር። አንተ ወንድ ነህ ምናምን እያሉት እየሳቁ ነበር። እና ለማንኛው ግን እውነት ያፈቀራት ማለት እኔ እንጃ ያፈቀራት አይመስለኝም። ለስራ ሙሉ ብዬ አስባለሁ። ግን ደግሞ አያፈቅራትም ብዬ ሳይሆን የምትፈቀር ልጅ ናት። ግን ደግሞ ህይወታ እየመራች ያለችው እንዴት እንደዚህ ይላል ብዬ ነው። እና ለማንኛው ፍቅር እውር ነው ውዶቼ።